ባትታገስ የምትታመጣ ነው። እነሱ ይሙቱ እኛ ማገባ አልገባ ረህመቱላሂ በረካቱ። እንዴት ናችሁ? ደህና ናችሁ ወይ? አላህ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ አማን። ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሮመዳን እንዴት ነው? ስራ እንዴት ነው? እንዴት አደረጋችሁ የኔ ውዶች? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን። ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ከስንት ጊዜ ቆይታ በኋላ ዛሬ መጥቻለሁ ማለት ነው። በመግቢያው ላይ እንዳያችሁት እንግዲህ መከባበር ያጣው ትዳር በጣም ነው የሚያሳዝነው። የእውነት አንዳንዴ ኢትዮ ላይ መግባት ራሱ በጣም ነው የሚያስጠላው። መጀመሪያ ላይ እንዳያችሁት ርዕሱን የአብርሽና የሩታ ነው ማለት ነው። ወላይ በዚህ በሮመዳን መስራት አልፈለኩም በእነሱ ግን አንዳንድ ጊዜ ስታዩት በጣም ነው የሚያስጠላው። የሰው ልጅ እኮ ተለያይቶም ልጁን በሰላም ያሳድጋል። ተከባብሮ መኖር አለ። የነዚህ እኮ ግን ገና ትዳር ለመመስረት ለሚያስቡ ሰዎች ትዳር በቃኝ እኮ ነው የሚያሰኙት። ትዳር በቃኝ። የእሷና የእሱ ሳያንስ ደግሞ የዲያኒና የሜሪ ቆይ በዚህ ልክ የሰው ልጅ ማለት ነው ኢትዮጵያ ውስጥ ቆይ በገዛ ቤቱ ማዘዝ አይቻልም እንዴ? ኢትዮጵያ ውስጥ ህግ የለም እንዴ? ቆይ የሰው ልጅ ህግ የለም? የሰው ቤት ገብቶ ቤትህ አትግባ ማለት በጣም ነው የሚከብደው። የእውነት በጣም ነው የሚከብደው። እኔ ቪዲዮውን አሁን ነው ያየሁት ማለት ነው። ዲያኒ አብርሃምን ቤትህ አትገባም እንዴ? ይህን ቤት እኮ የሚከፍልበት እሱ እኮ ነው። ይታረቁም አይታረቁም እሱ የራሳቸው ጉዳይ ሆኖ ታለ እዛ ቤት ልጁ አለ። ቆይም አንድ ሰው ተተፋታ ተተለያየ አልፈልግሽም ተተባለ ሰው እኮ በሰላም እኮ መኖር ይቻላል እኮ በሰላም። እሱ እኮ ተከባብሮ እህትና ወንድም ሆኖ መጥቶ ልጁን አይቶ መሄድ እኮ ይቻላል በሰላም እኮ። ፍቅር ካሳየችው ደግሞ ሊመለስ ይችላል። ለመናት 1 ዓመት ሙሉ የእሱ ጥፋት እንዳለ ሆኖ ተለመነች፣ እምቢ አለች፣ ሄደ እንዴ። ከሄደ በኋላ ደግሞ የሁሉ ግርግር ሚዲያውን ይሄን ሁሉ አግማሙት ሚዲያውን እውነት። እሺ የሱስ ሆኖ ደግሞ ይሄ ዲያን የሚባል ሰውዬ ይሄ የደረቀ ጎማ የመሰለ ሰውዬ በሰው ቤት ይሄን ያህል የሰው ልጅ ክብር የሚባል ነገር አለ። እውነት ግን የጋሽዬ ልጆች እድሜና ጤና ይስጣቸው። የምር በጣም በስነ ስርዓት ያደጉ ጨዋ ወልዶ ጨዋ ያሳደጋቸው የእውነት የጋሽዬ ልጆች ካፋቸው ክፉ የማይወጣ ተትንሽ እስከ ትልቅ ክፉ የማይወጣቸው ክፉ ነገር የማይናገሩ እንደዛ እየተሆነ እንደዛ እየተገፈተረ እንደዛ እየተሳደበ ራሱ ታፉ እኮ አንድ መጥፎ ቃላት አይወጣውም። አብርሃም የእውነት መጥፎ ታድሉ የእውነት ታድሉ። እኔ የእሱን ቆዲያ ቢሰጠኝ ይላል እውነት እንደሱ ቢሰጠኝ እንዴ። ትናንትና እንደዛ አድርገው ገፍትረው ተቤቱ አባረሩት። ዛሬ ተህትና ተወንድሙ ጋር መጣ። ተህትና ተወንድሙ ጋር መጥቶ ራሱ የሁሉ ጉድ የሁሉ ግብ አረ ሸም ነው ወላሂ። አረ በጣም ነው የሚከብደው። ነውር ነው። ይህን ያህል ለምን ተለመነች? ስንት ዓመት ሙሉ አባቱ ለመናት፣ እህቶቹ ለመኑ፣ ስንት ጉር ተንበርክከው ለመኗት። አልፈልግም በቃኝ አለች። እሺ ታለ ደግሞ ሄደ እንዴ። ወንድ ልጅ እኮ እንዴት ሄደ ካላስ ሄደ አንዴ የተቆረጠ ቆረጠ። ቢያንስ ተከባብሮ ልጃቸውን ማሳደግ፣ ልጁን እየመጣ ማየት፣ እንደ እህትና እንደ ወንድም መሆን። የእውነት በስነ ስርዓት ብትይዘው ብታከብረው ተመልሶ ሊመጣ ይችላል። ይቅርታ ብሎ ሊታረቃት ሁሉ ይችላል እኮ አይታወቅም። እሷ ግን በፍጹም ጭርስ እኮ ትስቃለች እንዴ። ዲያኔና ሜሪ እንደዛ እየሆኑ በቤተሰቡ ላይ በልጇ አጎት ላይ በልጇ ክስት ላይ በልጇ አባት ላይ እንደዛ እየሆኑ እሷ ትስቃለች እንዴ። ምን አይነት ነውር ነው ይሄ? ምን አይነት ድፍረት ነው ይህን ያህል እንዴ? እነሱ እንደዛ ስለሆኑላት እሷ የሆነ በቃ የተፈላጊነት የሆነ ስሜት እንዴ። መልክም ከሆነ አንድ ቀን ይረግፋል። ሁሉም ነገር አንድ ቀን ይረግፋል። ክብሯንም እያጣች እኮ ነው ያለችው ሩታ። የእውነት በጣም ክብሯን እያጣች ነው። ተመልካቾች ኮሜንት ላይ ራሱ ያለው ነገር በጣም እኮ ነው ክብሯን ያሳጣት እንዴ። በዚህ ልክ ለምን እንዴ? መከባበር እኮ አለ
በሚዲያ ላይ እንደዚህ ወጥተው ገበናቸው ይሄን ያህል ሁሉ ገበና ኢትዮጵያ ውስጥ ያሉ ዩቲዩበሮች እኮ ያላሳዩን ነገር የለም እኮ ያላሳዩን ምንም አይነት ነገር የለም። እንግዲህ አልጋ ላይ ተኝተው አንሶላ ሲጋፈፉ ብቻ ነው ያላሳዩን። እሱንም እድሜ ተሰጣችሁ ቆይተው አንዱ መጥቶ ያሳየናል። ያላሳየን ነገር የለም። አንደኛው ከሚስቴ ጋር ወራህ ብሎ አንገቱን ይዞ በብረት አስሮ እንትን ይላል። አንደኛው ይገፋተራል። ዛሬ አፈቅርሻለሁኝ ይሉና ነገያችን ያስለቅሷታል። አረ እንደው ምን አይነት ጉድ ነው ግን ይሄ ዩቲዩብ! ወላሂ የእውነት እንደው አሁን ለዚህ ለዩቲዩብ ብለው ነው እንደዚህ የሚሆኑት። የነዚህማ በዛ እኮ በዛ። ሸም የሚባል ነገር፣ ቤተሰብ የሚባል ነገር፣ ጓደኛ ምን ይለኛል የሚባል ነገር የለም። ሸም የሚባል ነገር ለምንድን ነው እኛ እዚህ በስደት ያለነው እንደዚህ ሸም የሚይዘን? አይደለም ለኢትዮጵያ ለምናውቀው ህዝብ እዚህ ጋር ላሉት እኮ ለማናውቀው ዜጎች እኮ ሸም ይዘናል። እንዴ ኢትዮጵያ ውስጥ እኮ ሸም የሚባል የለም። ጭርስ እኮ የቡታጅራ ዩቲዩበሮች ሸም የሚባል ነገር የላቸውም። ከአንዷ ጋር ይሆናል። ያቺ ህይወቱን ከፍ ስታደርግለት ሌላይቱን ሂዶ ያፈቅራል፣ ሌላይቱን ሂዶ ይይዛል። እሺ እሱም ሆኖ ደግሞ መልሰው ሲለምኗቸው አንፈልግም አሉ። ካላስተተለያያችሁ ተለያያችሁ፣ አለቀሳ። ካለቀ በኋላ ምንድነው ይሄ ሁሉ ግርግር፣ ይሄ ሁሉ ነውር፣ ይሄ ሁሉ መገፈታተር፣ ይሄ ሁሉ ብልግና፣ ይሄ ሁሉ ስድብ? በእነሱ የተነሳ እኮ ሰው እንጃ ትዳር የሚባል ነገር ሊገቡበትም በተለይ የሚዲያ ሰው። አሁን እኮ ሚዲያ ላይ ያለ አንዲት ሴት አታፈቅርም፣ ያም ወንድ አያፈቅርም። ነጋ ካሜራ ደቅ ነው፣ ቡጥቡጥ ነው። እኔ እኮ መንግስት ቲክቶከሮች የሆነ ነገር ሲናገሩ ቲክቶከሮችን ያስራል። ለምንድን ነው እነዚህን ዩቲዩበሮችን የማያስርልን? ለምንድን ነው አስሮ ስነ ስርዓት የማያስተምርልን? ለምንድን ነው ስነ ስርዓት የማያስይዛቸው የማያስተምራቸው? ቲክቶከር አንድ ነገር አለ ተብሎ ልብስ አስተዋወቀ፣ ይሄን አስተዋወቀ ተብሎ ከዚህ ቀደም ሲታሰሩ ነበር። አዶናይ ታስሮ ነበር፣ ጃኒ ታስራ ነበር፣ ጆሲ ታስሮ ነበረ። የሆነ ደግሞ ልጅ እንደዚህ ፀጉሩን የሚሰራ እሱ ታስሮ ነበረ። እነሱ እኮ ቲክቶከሮች ናቸው። የሆነ ሰው ሲታመም የሚያዋጡት ቲክቶከሮች ናቸው። የሆነ ሰው ሲሞት የሚያዋጡት ቲክቶከሮች ናቸው። የመዲያም ቅመም ስትታመም የሚያዋጡት ቲክቶከሮች ናቸው። ለምን ዩቲዩበሮችን መንግስት እያሰረ ስነ ስርዓት አያስይዝልንም? አንደኛው ሴት ልጅ ያስለቅሳል፣ አንዷ ትገፈትራለች፣ አንዷ ትማታለች። ለምን እነሱ ለቅሞ ወስዶ አስሮ ለምን ስነ ስርዓት አያስይዝልንም? ለምንድን ነው እነሱን ስነ ስርዓት ህግ ባለበት ሀገር? አሁን አላዛር የሆነ ልጅ በብረት አስሮ እንግዲህ ድራማ እየሰሩ ይሁን ምን እየሰሩ ይሁን አላውቅም። አሁን ያለ ትውልድ ምንድን ነው የሚያስተምረው? ሲጀመር ያንን ነው የምትከተሉት። ራሱ እኛን የመዲያም ቅመሞችን እንደዚህ በዩኒፎርም ለብሰን የምንሰራውን ላይክ አታረጉንም፣ እኛን አታበረታቱንም። ሲጀመር እዛ ጋር ሄዳችሁ ነው የምታበረታቱት። እናንተ ራሱ ብልግና የሚሰራውን ነው የምታጠነካክሩት፣ የምታበረታቱት፣ ኮሜንት የምትጽፉት፣ ቢዩ እንትን የምትሉ ላይክ የምታረጉት እዛ ጋር ብልግና የሚሰራውን ነው በነገራችን ላይ። ስለዚህ መከባበር፣ ካልተከባበራችሁ ተለያይታችሁም እኮ እረፍት እኮ ነው። በቃ እረፍት ነው። እና የልጁ እናት ናት፣ የልጁ አባት ነው። ካላስ አሰላሙ አለይኩም ረህመቱላሂ በረካቱ። አንዴ አዳምጥኛ ወጡ ባላችሁ አንዴ አይናው ስለሁሉም ነገር እኔ ብላችሁ ታዩ ዝም በይ እሺ። ምን እየሰማሽኝ ነው? እየሰማሁህ ነው። እኛ አንቺን ነው ማውራት የምንፈልገው። ገባሽ? እኛ በለኝ አንተ። እሺ እኔ አንቺን ነው ማውራት የምንፈልገው። ይሄዳሉ ከፈለግሽ ችግር የለውም። እነሱ ይሄዳሉ። እኔ ወተን እናውራ ነኝ። የትም አልወጣም። እዚሁ አውርተን እንጨርስ። አበቃ። አስጊዜያቸው እነሱም አይሄዱም፣ እነሱም አልሄዱም። በቃ እንጨርሰው። እዚሁ ምንድነው የምንጨርሰው? ሩታ አውርተን እኮ እየተግባባን አይደለም አይደል እንዴ? እኔና አንቺ። ስለዚህ እነሱ ይግቡ ወደ ውስጥ። እኛ አንተ ከነሱ ጋር ነው ችግር። አሃ በቃ አይደን ከነሱ ላንሳና እኔን አውራኝ። እኔ ልታወራ ነው ፍላጎት። ይሄው አውራኝ አለው። አበቃ። ሻንዶ አንድ ጊዜ ወደ ታች ወርደን እናውራ። ሲበዛ እንትን ነው። እሺ ይመራል። ከፈለግሽ እነሱን ማትፈልጊያቸው ከሆነ ወንድሜም እህቴም ይሄዱልሻል። እኔና አንቺ እናውራ። ግን ከዚህ ቤት እንውጣ ነው እያልኩሻል። ወጣ ብለን እዚሁ ሰፈር ውስጥ እናውራለን። ሰፈር ውስጥ ሳንርቅ ማለት ነው። ሰፈር ውስጥ በጣም ጥሩ። የትም እዚሁ አካባቢ ነው ማውራ። ከዚህ ታች ነው ማውራ። የምታወራኝ ሰፈር ውስጥ እናውራለን አልኩሽ እኮ። እታች ታወራኛለህ ነው ያልኩት። እናወራለን። ለሚቀጥለው ማለት ነው ስትመጡ ፍቃድ ጠይቁ። እሺ
ፍርድ ቤት ጠይቀን እንመጣለን። ፈቃድ ከዳኒ ብለን ማለት ነው። ፈልገሽው ነው እንደዚህ መሆኑ በስነ ስርዓት ሀሳብህን እንደዚህ መሆኑ ፈልገሽው ነው ከነሱ ጋር በስነ ስርዓት ሀሳብህን ልትነግረኝ ነው እንጂ ስለነሱ ወይም ልትጨቀጭቀኝ አይደለም የጠራኸው። ፍላጎት ምንድን ነው? ጸብ መፍጠር ሁሌ መጋጨት ነው። ስለኔ ፍላጎት ተውና ምንድን ነው ሀሳብህ? ለምንድን ነው ከዛ የተለየ ሀሳብ አለኝ ብለን የወጣኸው? ሰው የተለየ ሀሳብ አለ ከዚህ ሰፈር ወጣ ብለን አንራቀው ነው። የት ነው የተፈቀደው? እዚሁ አካባቢ እናወራሻለን። በቃ ወንድሜ ሊያወራሽ የሚፈልገው ነገር አለ። ጉዳዩ ከአንተ ጋር ነው አይደለ? የኔና አንተ ጉዳይ ነው አይደለ? አምስት ደቂቃ ስጫቸው የኔና አንተ ጉዳይ ነው። ማክበር አለማክበር አይደለም ነው። ማክበር አለማክበር አይደለም። ሜሮንን ጠንቅቀህ ታውቃታለህ እኮ። ሊያወሩሽ ልቀቀኝ። ትግል አልፈልግም እኮ አምስት ደቂቃ ነው ከእነሱ ጋር አወራሽ። ልቀቀኝ። እግር አለኝ በስርዓት ሄዳለሁ እኮ ሂድ